ባለፉት 2000 ዓመታቶች ታቦተ ጽዮንን ለመስረቅ በጣም ብዙ ጥረቶች ተደርገዋል። አሁን እኛ እናውቀዋለን አሉን ከምንላቸው መጽሐፍት በላይ የተሰወሩት መጽሐፍቶች ይልቃል። መንፈሳዊ ዕውቀት ተገልጦልን የምታውቀው የኢትዮጵያ ስልጣኔ መንፈሳዊ ስልጣኔ ስለሆነ አባቶቻችን እንዳላቸው የብቃት ደረጃ ይገለጽላቸዋል። ብራና ላይ መጽሐፍ ከመጀመሩ በፊት ድንጋይ ላይ ነበር እኮ የሚጻፍ። አዳም እኮ ድንጋይ ላይ ጽፏል። እነሱ የድንጋይ ላይ መጽሐፎች የት ናቸው? ስለ ታቦተ ጽዮን የገባቸው እሱ ነው። አለሽ ግን የለች። መሰወር ላለባት ትሰወራለች፣ መገለጥ ላለባት ትገለጣለች። አዳም ወደ ምድር ሲመጣ ተቅበዘበዘ። ምክንያቱም ያጣው የገዥነት ኃይል። ያለፉት 3000 ዓመት ውጊያዎች የዘር ውጊያዎች ናቸው። አው ገብቼ ነበር። ያው ብዙ ቤታቸው እንገናኝ ነበር። ስለዚህ ያው እሱን የማየት እድል አለኝ። መጽሐፎችን ያሳዩኛል። ሪፈር ያደረግናቸው መጽሐፎች አሉ። አንዳንዶቹ መጽሐፎች እንዴት እንዳገኟቸው እንዴት እንዳመጧቸው ነግረውኛል። አብረን ምሳ የመብላት እድል ገጥሞኝ ነበረ። አብረን ምሳ የበላንበት እድል ነበረ። የጻፏቸው መጽሐፍቶች አሳይተውኛል። በእጅም የጻፏቸው መጽሐፍቶች ያየሁበት አጋጣሚ ነበረ። ግን ምንድን ነው መሰለን የተማርኩት እሳቸውም ካሉኝ ማለት ነው እኛ ልንደነቅ የሚገባው እሳቸው ቤት ውስጥ ባሉት መጽሐፍቶች አይደለም። እሳቸው የሚሉት እሱ ነው። መጨረሻ ከማለፋቸው ከሳምንት በፊትም አግኝቻቸው ደክመው በነበረበት ሰዓት አብዛኞቹ አሁን እሳቸው የተቀበሏቸው መጽሐፎች አሁን ፊት ለፊት ያሉት መጽሐፎች ማለት ነው ፊት ለፊት ስለሌሉት እነግርሃለሁ ወይ ፊት ለፊት ስላሉት ስናወራ ግን እሳቸው ስለሆነ ነው እሱን የሚያደረጉት። ቅድም እንዳልኩ እንደ ልፋፈ ጽድቅ አይነት መጽሐፎች ሄደው ቫቲካን ውስጥ የመረመሯቸው መጽሐፎች አሁን ፈረንሳዮች ምናልባት ወደ ኋላ ልናነሳው እንችላለን። ፈረንሳይ ውስጥ በጣም ብዙ መጽሐፎቻችን አሉ። ጀርመን ውስጥ እንደምታውቀው ብዙ አለ። የጀርመኑ የእንግሊዙ ምናምን ብዙ ስለሚወራ ነው። የፈረንሳዩ ምክንያት ስላለኝ ነው እነግርሃለሁ። ብዙ መጽሐፎች አሉ እና መልሰው ያመጧቸው መጽሐፍቶች ናቸው አብዛኞቹ መጽሐፎች። ያው ቫቲካን እሳቸው ሄደው ቆይተዋል የተወሰነ ጊዜ። በስጦታ መልክ የተሰጣቸው መጽሐፎች አሉ። ወዳጆቻቸው እያገዟቸው ገዝተው ያመጧቸው መጽሐፎች አሉ። በጣም በርካታ ኢጂፕቶሎጂስቶች የጻፏቸው መጽሐፍቶች አሉ። አንዳንዶቹ እውነተኛ አፍሪካውያን ሆነው ደግሞ የምርም ስለ ኢትዮጵያ የመሰከሩ ኢጂፕቶሎጂስቶች ጥቁር አሜሪካውያን የጻፏቸው መጽሐፍቶችን ሰብስበው ይዘው መጥተዋል። የብራና መጽሐፍቶችም ደግሞ ያው ትልቅ አባት ናቸው። በተለያዩ ገዳማቶቹ ሲንቀሳቀሱ የነበሯቸው መጽሐፎችም አሉ። ከነዚህ በላይ ግን ምንድነው መሰለ ማን ያዘዋል የኢትዮጵያ ዕውቀት ደግሞ የሚገለጥም ዕውቀት መገለጥ የምንለው ነገር ማለት ነው። ተገልጦላቸው የሚያውቁት ነገር ደግሞ አሉ። አንበበህ ሳይሆን እንዲሁ ይገለጥልህና የምትረዳቸውና የምታውቃቸው ነገሮች አሉ። ምናልባት የእኛ ትውልድ አንደኛው የማይረዳው ነገር ሊረዳው የሚችለው ነገር እሱ ነው። ምክንያቱም አባቶች ጋር ሄዱና ወይ አባቶች ሲያወሩ ይሄ ነገር ምንጭና መረጃ የለውም ሳይንስ አይደለም ምናምን ይልሃል። መንፈሳዊ ዕውቀት ተገልጦልህ ነው የምታውቀው። የኢትዮጵያ ስልጣኔ መንፈሳዊ ስልጣኔ ስለሆነ አባቶቻችን እንዳላቸው የብቃት ደረጃ ይገለጽላቸዋል። እሳቸው ናቸው የሚጽፉት። በቃ ከዛ በፊት አልተጻፈም። አንዳንድ አባቶች ምናልባት ተሳቀው እንደዚህ የሚባል መጽሐፍ አለ መጽሐፍ ላይ ያገኘ ነው ሊሉ ይችላሉ እንጂ መጽሐፍ ላይ አገኝተውት አይደለም፣ አውቀውት ነው። አባ ተስፋ ስላሴን አልተረዳናቸው። የተገለጠላቸው ዕውቀት ይበልጣል። ተረዳኝ። ጥሩ ተማሪ ከሆነን እኛ እነሱ የተገለጠላቸውን ዕውቀት ይዘን እንዲገለጥልህ መትጋት፣ እውቀቱን ወደ ሳይንስ መቀየር፣ ቅድም እንዳልኩ ወደ መረጃ መቀየር የኛ ሪስፖንሲቢሊቲ። እንደዚህ አይነት አጋጣሚዎች አሉ። ስለዚህ ያው መጽሐፍቶቻቸው ቅድም በነገርኩ መንገድ የመጡ አሉ። ግን ልንደነቅ ይገባል ያልኩ በጣም ብዙ አባቶች የሚሉት ነገር ዓለም አሁን ከወሰደው ሰርቆም በለው በጦርነትም በለው በምንም ከወሰደው አሁን እኛ እናውቀዋለን አሉን ከምንላቸው መጽሐፍት በላይ የተሰወሩት መጽሐፍቶች ይልቃሉ። ስማናውቃቸው በጣም በርካታ የተሰወሩ መጽሐፍት አሉ። ያልደረስንባቸው መጽሐፍት አሉ። በድንጋይ ላይ የተጻፉት መጽሐፍቶች ይሄዱ ብራና ላይ መጽሐፍ ከመጀመሩ በፊት ኢቴል ብራና ላይ መጽሐፍ ከመጀመሩ በፊት ድንጋይ ላይ ነበር እኮ የሚጻፈው። አዳም እኮ ድንጋይ ላይ ጽፏል። እነሱ የድንጋይ ላይ መጽሐፎች የት ናቸው? እነሱን ሳናገኝ ገብተዋል። እንደዚህ ብዙ መጽሐፎች አሉ የተሰወሩ መጽሐፍ ስለ እነዚህንም ይጨምራል። እነሱ ምዕራባውያኖቹ ይህንን ተረድተውታል። ፈረንሳይ ውስጥ የተነሱ የሚስጥር ማህበረሰቦች፣ አይሁዳዊ፣ እነዚህ በጣም ብዙ ፍራተርኒቲዎች አሉ አይደል? የሚስጥር ማህበረሰብ የምንላቸው እነዚህን የተሰወሩ ነገሮች ተረድተዋቸዋል። የተሰወረ ነገር እንዳለ ተረድተዋል። ምክንያቱም ያልተሰወረውን አግኝተውታል። በኃይልም በጦርነት ናይን ቴምፕላሮች ያልዞሩበት ያልገቡበት ቦታ አለ። ያልገቡበት ገዳም አለ እኛ ጋር የለም። በአንድም ባይለም ያጠፏቸው በርካታ ጥንታዊ ከተሞች አሉ፣ አገሮች አሉ። ሁሉንም አንድ በአንድ በጠራቸው ኢትዮጵያን ጨምሮ መጨረሻ ላይ ገባቸው። ግን ፊት ለፊት ያለውን ነው ያገኘነው፣ የተሰወረ አለ ብለው ገብቷቸዋል። አሁን ላይ እሱን ነው የሚያምኑት። እሱን አንሎክ ለማድረግ ነው የሚሰሩት። በይፋ ባህር ዳር ላይ የተሰወረ ከተማ አለ፣ የተሰወረ ሀብት አለ ብለው ከተማን ለመገንባት እያቀዱ አልነበረም? ሰው ይሉታል፣ እነሱም ይሉታል፣ በቀጥታም በተዘዋወሪም ይሉታል፣ ጽፈውታል፣ ይናገሩታል። ፊልም እየሰሩበት ነው። ስለ ብላክ ፓንተር ተራ ፊልም አይደለም፣ ምኞታቸው ነው፣ እቅዳቸውን እየነገሩ ነው። እዛ ፊልም ለመንገር የፈለጉት ነገር ምንድነው? አንዳንዴ እግዚአብሔር ያናግራል ማለት ኢትዮጵያ ውስጥ ልክ እንደዚህ አይነት የተሰወሩ ከተሞች እንዳሉ ያውቃሉ። የክሪስታል ቴክኖሎጂውን ያውቃሉ። ቫይብራኒየም
እብነ አድማስ ነው። ከአክሱም ጀምሮ እስከ ላሊበላ ድረስ የቫይብራኒየም ቴክኖሎጂ ነው። የክሪስታል ቴክኖሎጂ ኢትዮጵያ ውስጥ በጣም የተነሳበት ቦታ ነው። ትናንትና ነው አዲስ አበባ የመጣሁት። እንትን ነበርኩኝ፣ ድሬዳዋ ነበርኩኝ። የለገኦዳን ዋሻ አይቼ ነው የመጣሁት። በቃ የሚደንቅ ሙሉ ዋሻው፣ ተራራው፣ ድንጋዩ መጽሐፍ ከ7000 ዓመት በላይ እድሜ ያለው ለዛው። ጽሁፎቹ አንዳንዶቹ የግዕዝ ናቸው፣ ደግሞ ምልክቶች ናቸው፣ ሲምቦሎች ናቸው። ያው ፊደል ከመጣቱ በፊት በሲምቦል ነበር ያልሰምንለው ተረዳይ እና አሁን ላይ የገባቸው ነገር ምንድነው? በቃ ያልተሰወሩ ነገሮች አሉ፣ ያልደረስንባቸው ነገሮች አሉ። እሱ እንዴት ነው አንሎክ ማድረግ የምንጀምረው? ክሎኪንግ ዲቫይስ የሚባለውን ነገር መስራት የጀመሩት እኮ ከዛ በመነሳት ነው። የክሎኪንግ ቴክኖሎጂ ክሎኪንግ መሰወር ማለት ታንክ ሰርተዋል፣ ልብስ ሰርተዋል። ጃፓኖች ልብስ ሰርተዋል ለወታደሮቻቸው። ወደ እነዚህ አይነት ነገሮች የሚገቡት ያው ይሄ ኢንስፓይሬሽን ስለሆናቸው ነው። መጥተው እዚህ የሚሰሩት ሪሰርች እሱን ነው። አሁን ሰው ይሄ ተረት ሊመስለው ይችላል። ብዙ ሰዎች ስለማገኘ ነው። በተለምዶ ደብተራ ተብለው የሚጠሩ ሰዎች፣ እንደዚህ ልምድ ያላቸው ያወቁ ሰዎች ምናምን ያገኛሉ። መጥተው የሚጠይቋቸው ይህንን ነው። ነጮች ኦፈር የሚያደርጓቸው በጣም ብዙ ዶላር ተረዳይ። ስለ ታቦተ ጽዮን የገባቸው እሱ ነው። አለሽ ግን የለችም ተረዳይ። መሰወር ላለባት ትሰወራለች፣ መገለጥ ላለባት ትገለጣለች። ላነሳቸው ንቡረ እድ ኤርምያስ በጣም ትልቅ አባት ናቸው። ልክ እንደ አባ ተስፋ ስላሴ ሞገስ ኢትዮጵያዊነታችንን እንድንረዳ ትልቅ መስዋዕትነት የከፈሉ አባት ናቸው። ብዙ መጽሐፍቶች አሏቸው። 18 ዓመት ልደቴ ላይ አባቴ የሰጠኝ መጽሐፍ የሳቸው ነው። ኢትዮጵያዊ በማንነቱ ፍለጋ የህይወቴ ሮድማፕ የሆነ መጽሐፍ ነው፣ በተለይ በኢትዮጵያዊነት ጉዳይ ላይ ማለት ነው። እና እሳቸውንም እግዚአብሔር ነፍሳቸውን ከደጋጎቹ ተርታ ያድርግልን። መሪራስ አማን በላይ ማተናቸዋል። በጣም ታላቅ አባት ናቸው። በጣም በርካታ መጽሐፎችን ጽፈዋል በኢትዮጵያ ጉዳይ ላይ፣ በኢትዮጵያ ሚስጥራት ጉዳይ። መሪራስ አማን በላይ እሳቸውም በጣም ብዙ መጽሐፎችን ጽፈዋል በኢትዮጵያ ጉዳይ ላይ። እሳቸውም እንደዚሁ ነፍሳቸውን ይማር። ታላላቅ አባቶች ናቸው እና እነሱን ማንሳታችን አስፈላጊ ነው። ታቦተ ጽዮንን ሜንሽን ስላደረግ ታቦተ ጽዮን እግዚአብሔር ኃይሉን ያሳረፈባት፣ ኃይሉን ያስቀመጠባት፣ መጀመሪያ ለሰው ልጅ የተሰጠች የኃይሉ ማደሪያና የኃይሉ ማረፊያ ነች። ስለዚህ ኃይል ስለሚያስፈልገን ነው ኃይል የተሰጠን። ስለዚህ የታቦተ ጽዮን ኃይል ነው ኢትዮጵያን ሰርቫይቭ እንድታደርግ እያደረጋት ያለው፣ ወደፊትም እንድትኖር የሚያደርጋት፣ ለኢትዮጵያ ብቻ ሳይሆን ለዓለም ማለት ነው። ያ ኃይል ያስፈልጋል። በጣም ደክመው ነበረ። አንድ መጽሐፍ ነበራቸው 4ኛ፣ እሱም ማሳተም ይፈልጉ ነበረ። ሳለክም እሱን ባረገው የሚል አይነት ነገር ነግረውኝ ነበረ። በጣም ብዙ ፈተና ነበረባቸው። ምክንያቱም ያስፈትናል። ይሄ ነገር ቀላል ነገር አይደለም፣ ከውጭም ከውስጥም እና በጣም ብዙ ፈተና አድክሟቸዋል። እውነት ለመናገር ትልቁ ያደከማቸው ነገር ደግሞ እኛ ነን። ያው ብሬን ዎሽድ ስለሆነ እውቀት አንፈልግም፣ ጥበብ አንፈልግም። በጣም ፈተና የሆንባቸው እኛ ኢትዮጵያውያን ነበርን። እዛው አካባቢያችን ላይ የነበሩ ሰዎች ነበሩ። ሰው በጣም ደክመው ነበር። ግን እኔ ጠየኳቸው ጥያቄ ምንድን ነው መሰለ? የኢትዮጵያ ትንሣኤ አይቀርም ማለት ነው። አይቀርም። ያው ቃል በቃል ሳይሆን የምነግርህ በቃ የኢትዮጵያ ትንሣኤ አለ፣ አይቀርም። ኢትዮጵያ ሰው አላት፣ ሰው ይነሳል እና አይዟችሁ ልጆቼ ምናምን አሉ። እንደዚህ አይነት ነገር ነበር ያወራነው እና እንደዛም ሆኖ ፈገግ ለማለት ይሞክሩ ነበረ። ሪች አውት የሚያደርጓቸው ሰው ብቻ እንደዚህ አይነት ነገሮች ነበር ያወራነው። በኢትዮጵያ ትንሣኤ ጉዳይ ላይ በጣም ጽናታቸውን የነገሩኝ ኖሬ ባየው ስለ እነዚህ አሁን ቅድም የጠቀስኳቸው 3 ሰዎች ኖሮ ቢያዩት ደስ ይለኝ ነበር እና እነዚህ 3 ሰዎች ደግሞ ከነሱ የተማርኩትን ነገር ልንገር። ይሄ ትውልድ ቢያረገው ብዬ የምመኘው ነገር ማለት ነው። በተለይ የተማርነን ምንልና የሚሉ ሰዎች እኔ ብለው አውርተው ያውቁ። አባቶቻችን እንዳስተማሩ ብለው ነው የሚያወሩት። ከአባቶቻችን ባገኘነው መጽሐፍ ገሌ ካስተማሪኝ ከገሌ ጋገኘሁት ነው የሚያወሩት እና እየበተን ያለው እኔ ነዋ። የኔ እውቀት አይደል፣ የኔ ሪሰርች ነው፣ የኔ ምናምን፣ የኔ ፍልስፍና፣ የኔ መጽሐፍ፣ የኔ ፖሊሲ። ብዙ አባቶቻችን እንደዛ ነው። የአብነት ትምህርት ስትማር አንደኛ የአብነት ትምህርት የሚሰጥ ጥቅም ያንን ኢጎ ለመስበር ነው። ባይዘው ወጥተው እንዲለምኑ የሚያደርጓቸው እንጂ ምግብ ጠፍቶ አይደለም። ገብቷል? የአብነት ትምህርት ላይ ወጥተው የሚለምኑት ልባቸው እንዲገራ ነው። ልመና በጣም ጸያፍ ነገር ነው። ቤተክርስቲያንም ሆነ በተለይ በሰሜኑ የሀገራችን ክፍል ጸያፍ የሆነውን ነገር ወጥተው እንዲለምኑ የሚያደርጓቸው ልባቸው ስብር እንዲል፣ ልባቸው እንዲገራ ነው። ምክንያቱም ልብህ ካልተሰበረ፣ ትሁት ካልሆንክ፣ ዝቅ ማለትን ካልቻልክ እውቀት እንትን ያደርጋል፣ ይጥላል። ስለዚህ በደንብ ልባቸው እስኪገራ ድረስ ነው የሚያስለምዷቸው። ልባቸው ከተገራ በኋላስ ሲበቁስ ንጹህ ቦታ ተሰጥቷቸው፣ ምግብ ተሰጥቷቸው እቴጌ ምንትዋብ ያደረጉት እሱ ነው። ልክ ያንን ጨርሰው ወደ ከዳዊት ከፍ ሲሉ እንዶድ ይሰጣቸዋል። ልብሳቸውን እንዶድ ያስተከለችላቸው ንጹህ እንዲሆኑ እንደየደረጃቸው ጠላም ይቀርብለታል፣ ጠጅም ይቀርብለታል። በመጨረሻ ላይ ከፍ ያሉት ቁርጥም እንዳስፈላጊነቱ ማለት ነው እየተደረገላቸው ነው የሚኖሩት። እና ሀገር በቀል እውቀት ትምህርት ስርዓታችን ምናምን ስንል አንደኛ የዚህ ማሳያ ነው። ስለዚህ ልባቸው ተገርቶ ስለሚወጡ ልባቸው ተገርቶ የወጡ ሰዎች አይተናል እንግዲህ በታሪካችን በእኛም እድሜ
እና እንደዛ ሆነ ስለምትወጣ እኔ አትልም። ስትማር ተሰብስበህ ነው የምትማረው። ዳዊት የሚደግመው መልእክተ የሚለው እና እኔ የተማርኩት እንዴት ትላለህ? ከዛ ሁሉ ሰብ ጋር ድንጋይ ላይ ቁጭ ብለህ ተማር እኔ የተማርኩት ነው። ባይዘው እሱንም የሚያደርጉት ለምን እንደሆነ ታውቃለህ? ቦታ ጠፍቶ አይደለም ወይ መምህር ጠፍቶ እኮ አይደለም። ኮግኒቲቭ ስኪል ነው እየሰጡ ያሉት ለተማሪዎቹ። ትኩረት የማድረግ ስኪል የምትለማመደው እዛ። አሁን እዚህ ጋር ኮሽ ብለን እኩል አንዞርም። ሁለታችን እዚህ ጋር አንድ ሰው እየዘፈነ እኔ እናንተ ማውራት እንችላለን የራሳችን ነገር። በህይወታችን ውስጥ ምን ያህል ትኩረት እናደርጋለን? የአብነት ትምህርት ተምረው የወጡ ሰዎች አይተኮረ በጣም ትኩረት ያደርጋሉ። ትኩረት የማድረግ ስኪል ነው ዴቨሎፕ የሚያደርጉት። ዜማ እየተባለ አንተ ፊደል መቁጠር፣ እዚህ ጋር ፊደል እየተቆጠረ እዚህ ጋር ዳዊት እየተደገመ አንተ እዛ ጋር የሆነ ነገር የማድረግ ስኪልን ነው አብረው ዴቨሎፕ እንዲያደርጉ። ምክንያቱም ትኩረት ማድረግ ይፈልጋል። 150ውን እኮ የመዝሙራት የዳዊት ጥንቅቅ አድርገው ያውቃሉ። እና ይህንን የሚያገኙት ቅድም እንደተነጋገር ነው እታች ነው። የኮግኒቲቭ ስኪል ነው። መጠራጠር አለብን ብዬ አላምንምም አላስብምም። ባለፉት 2000 ዓመታቶች ታቦተ ጽዮንን ለመስረቅ በጣም ብዙ ጥረቶች ተደርገዋል። ሰርቀን ይዘን ሄደናል ብለውም አምነው እንዳልሆነችም ገብቷቸዋል። ብዙ የተደረገ ነገር አለ። ብዙ አላወራህ ስለ ታቦተ ጽዮን። ታቦተ ጽዮንን የሚጠብቁት አባት ግን ያሉኝን ነገር ልንገርህ። ይሄ ትውልድ ታቦተ ጽዮን የለችም ይላል። ምን ይላሉ አልኳቸው። የሚገርም መልስ ነው የመለሱልኝ። ታቦተ ጽዮን አለች ለሚሏት አለች፣ የለችም ለሚሏት የለም። ገብቷል። እኔ እዚህ ጋር ካመንኩኝ የታቦተ ጽዮንን ፕሬዘንስ እዚህ ማግኘት እችላለሁ፣ እቤቴ ማግኘት እችላለሁ። ኃይሏ እንደዛ ነው። አምኜበት ልፈወስበት እችላለሁ፣ አምኜበት ልመራበት እችላለሁ፣ አምኜበት ልድንበት እችላለሁ፣ ላድንበት እችላለሁ። በተለይ ልመራበት እችላለሁ። የራሴንም በዚህ የሚያምን መሪም ካለ ልክ እንደዛው። ማያስገርም ነገር እኮ የለም። ሁሉም ነገር ነው የሚገርመው። ማለት ሁሉም ነገር አዲስ ነው። ባወቅከው ቁጥር ትደነቃለህ፣ ትገረማለህ። ማያስገርምና ማያስደንቅህ ነገር የለም። ይሄ ነው ለማለት ሁሉ ይከብዳል። እውነት ለመናገር እያንዳንዱን ዘርፍ ብናነሳ በዛ ውስጥ ብዙ የሚያስደንቁ ነገሮችን ልናነሳ እንችላለን። ስዕላት ላይ ብትሄድ በጣም ብዙ የሚያስደንቁ ነገሮች አሉ። መዝሙረ ዳዊት ያስደንቀኛል። አሁን ስለ መዝሙረ ዳዊት ሰሞኑን የተወሰኑ ማገኛቸው መረጃዎች ለሰዎች አካፍላለሁኝ እና ለምሳሌ አንድ የመዝሙር ክፍልን ጸልየህ የአይን ህመምን ማጥፋት ትችላለህ። ሂፕኖቴራፒ አሁን እና ሂፕኖቴራፒ እና ኳንተም ጃምፒንግ የሚባሉ ህክምናዎች አሉ በዓለም ላይ። እነሱ ፕራክቲሶች በመዝሙረ ዳዊት አባቶች የሚያደርጉት ፕራክቲስ ነው ሂፕኖቴራፒ። ኳንተም ጃምፒንግም ልክ እንደዛው። በቃ እዚህ ጋር አልችልም ካልክ እችላለሁ ወደሚል ሜንታል የአእምሮ ክፍል መምጣት ትችላለህ። ዳይም ላይ ራስን አክመህ ሰልፍ ሂፕኖሲስ ማለት ነው። ሰልፍ ሂፕኖሲስ ነው መዝሙረ ዳዊት። ስለዚህ በአንድ የመዝሙር ክፍል ካንሰርን ማከም፣ በአንድ የመዝሙር ክፍል ከሱስ መውጣት፣ በአንድ የመዝሙር ክፍል ህይወትን ማስተካከል፣ ሂል ማድረግ። ለምን ሆስፒታል ለምን ድራግ ወስዳለሁ? ገብተዋል። አንተ ስለ እኔ መልካም ነገር እንድታስብ እኔ ጸልዬ ማድረግ ከቻልኩኝ ህይወቴ እንዴት ቀላል ሊሆን እንደሚችል አስበው። ለምሳሌ አሁን መዝሙር ሰባት አባቶቻችን ይጠቀሙበት የነበረው ምንድነው መሰለህ ሀሳቡ? በውስጡ ህቡ ስሞች አሉ፣ የተቀነሱ ስሞች አሉ ምናምን። ለብቻው ልናወራበት እንችላለን። መዝሙረ ዳዊት ከሂፕኖቴራፒና ከኳንተም ጃምፒንግ ጋር የሚገናኘው ምንድን ነው? ቃሉ እዛ ውስጥ ያለውን ኢነርጂ በልቦናህ ውስጥ ማስረጽ ነው። ደጋግመህ ባልከው ቁጥር ያ ነገር ሰብኮንሽስ ማይንድህ እና አንኮንሽስ ማይንድ ላይ ፕሪንት እየሆነ እሱን እየሆንክ ትሄዳለህ። ስለዚህ መዝሙር አንደኛው የተሰጠው የፈውስ ጸጋ ለዳዊት ሲዘምረው ዝም ብሎ አይደለም፣ ከመሬት ተነስቶ አልዘመረውም ብሎ አልደረሰውም። የግጥም መድብል አይደለም መዝሙረ ዳዊት። እያንዳንዱ መዝሙር የራሱ ፐርፐዝ አለው። አባቶች በጥበብ ለምክንያት ያወጧቸው ህቡ ስሞች አሉ። ግን ህቡ ስሞች አሉት አሁንም ያልተረዳናቸው፣ አሁን የታተመው የምንጠቀምበት። ስለዚህ ያንን ቃል ያንን ህቡ ስም ደጋግመህ በጠራኸው በአትኩሮት ደጋግመህ በጠራኸው ቁጥር አይምሮህን የመቀየር ቶትህን ወደ አክሽን የመቀየር ቶትህን ወደ ሪያሊቲ የመቀየር ቶትና ሪያሊቲን ባላንስ የማድረግ ፊክስ የማድረግ ጸጋ አለው ነው። ህክምናው እሱ ነው። በቃ ዳዊት ሲፈውስ የነበረው እሱ ነው። ስለዚህ ለምሳሌ አሁን ህይወታችን ውስጥ አንዳንዴ እንትን ገጥሞ ያውቃል። ዝም ብሎ የሚጠላ ሰው እሱ ራሱ አይገባውም እኮ ለምን እንደጠላ እሱም አይገባው ብሎ በቃ ይሄ ሰው እየሸክከኛል ምናምን አይነት ነገር ወይ ስራ ቦታ ላይ ምናምን በቃ ዝም ብለህ ይተናክሉሃል፣ ወይ ዝም ብሎ ስለአንተ አሉታዊ ነገር ነው የሚያወሩት፣ ይሸክከናል ይሉሃል። ቦታ አይሰጡህም፣ ስፔስ አይሰጡህም። አንተ እኮ መልካም ነገር ነው። እኔ እኮ ምን አድርጊያቸው ነው ጭንቅ የሚለ ቤተሰብ ውስጥ ሜይ ቢ እህቶችህ ምናምን ወንድሞችህ ምናምን ያጎት ልጆች ሰው ሊያስጨንቅ ይችላል። ለምንድነው ሌላ ጊዜ ልናወራበት እንችላለን። መዝሙር 7 ለዚህ ነው የሚያገለግለው። በጣም በሚገርም ሁኔታ መዝሙር 7 ከቻልክ 7 ጊዜ ካልክም 42 ጊዜ ልታደርገው ትችላለህ። ግን አትሊስት 7 ጊዜ በፍጹም አትኩሮት ጠዋትና ማታ እየጸለይክ እሱን ፕራክቲስ ብታደርግ ከነዚህ አይነት ነገር ፕሮቴክት ያደርጋል ይላሉ አባቶች። የትኛውም አይነት ነገር አለው ክፍል። የገንዘቡንም አልመለሰልህ ለምንድን ነው መሰለህ? ገንዘብህ እንዲዝረከረክ የሚያደርገውን ኢነርጂ ሌላ ቁጭ ብለህ ማውራት ስላለብህ ሰዎች አሁን ለምሳሌ እኔ ይህን ነገር ያውቃል ብለው ስለሚያስቡ መጀመሪያ መጥተው የሚጠይቁ ነገር እኔ የምልህ ለወሲብ የሚሆን ነገር ምናምን የሚል ሰው አለ። ማለት የፍቅር ግንኙነትን የተሻለ ለማድረግ አሁን ሰው መስተፋቅር ምናምን ሲባል ሌላ ነገር ይሰጠው ጥሩ ነው እያልኩኝ አይደለም። ከፍቅረኛ ጋር ከትዳር አጋር ጋር መልካም የሆነ የፍቅር ግንኙነት እንዲኖርህ የፍቅር አምላክ እሱ ፍቅር ከሰጠህ እኮ ጤናማ ነው። በቃ ሲጀምር ክርስቶስ ካለ ፍቅር አለ፣ ፍቅር ካለ ሰላም አለ፣ ሰላም ካለ
ለምን ትፋታለህ? ለዚህ የሚረዱ የመዝሙር ክፍሎች አሉ። ሌላ ተአምር የለውም። ገንዘብ ሀብት ነው። ራሱ ክርስቶስም እኮ ስለ መክሊቱ የነገራቸው ነገሮች አሉ። ገንዘብህ እንዲበረክትልህ አሉ፣ ብዙ ጥበቦች አሉ። ገንዘብህ እንዳይበረክትልህ የሚያደርጉት ኃይሎች ግን እነማን ናቸው? ምንድን ናቸው የሚለውን ማውራት ይኖር። ዛር ይባላል። ዛር የሚባል ኃይል አለ። እኔ የኢትዮጵያን ታሪክ ማወቅና መረዳት የሚፈልግ ሰው፣ ስለ ሴክሬት ሶሳይቲዎች ማወቅ የሚፈልግ ሰው፣ ስለ ኢሉሚናቲ በተለምዶ የሚባለው ድብን አድርገው ነው ሴክሬት ሶሳይቲ ማህበረሰብ የሚባሉ በደንብ አሉ። ቅድም አሁን ፈረንሳይን ለምክንያት ምናምን አላልኩም። ፈረንሳይ ውስጥ ለምሳሌ ፕራዮሪ ኦፍ ዛይን የሚባል አሉ። እንደየሀገራቱ በጋራ አንድ ሆኖ የሚሰሩ አሉ። ለየብቻ የራሳቸው አጀንዳ ምናምን ኃይል ያላቸው አሉ። አሁን ኒው ወርልድ ኦርደር የሚባለውን አዲሱ የዓለም አገዛዝ የሚባለውን ማስፈን ወይም መመስረት የሚፈልገው አካል አለ። እሱን አካል የሚመራው ወይም ደግሞ እነሱን እንደ ፈረስ የሚጠቀሙባቸው የዛር መናፍስቶች ናቸው። ያው ኢሉሚናቲ ምናምን የሚባለው ሲስተም የነሱ በሰው ላይ አድረው የአዳምን ወይም ደግሞ የኢትዮጵያን የገዥነት ኃይል ከኢትዮጵያ ለመንጠቅ የሚሰሩ ኃይላቶች ናቸው። እነዚህ ዛር የሚባሉት የአዳምና የሔዋን ልጆች ናቸው። በጣም ሰፊ ታሪክ ስለሆነ ሜይ ቢ ሌላ ጊዜ ከጋበዝከኝ የአዳምና የሔዋን ልጆች ናቸው። 7ቱ አባቶች አሉ አይደለ? የአዳም ልጆች እነ ሄኖክ እና ያሬድ እንደዚህ የመሳሰሉትን። የመጀመሪያውን አዳም ወደ ምድር ሲመጣ ተቅበዘበዘ። ምክንያቱም ያጣው የገዥነት ኃይሉ ነው። እኔ የሱ ባሪያኔ በአምሳሌ ፈጥሬያለሁ ሲለው የእግዚአብሔር ጠልሰም ነው አዳም። ስለዚህ አጠቃላይ ምድርንና ሁሉንም ፍጥረታቶች የሚገዛበትን ኃይልና እውቀት ጥበብ ሰጥቶታል። ጉንዳንን የሚያዋራበትን ጥበብ ሰጥቶታል። የጉንዳንን ሰራዊት የሚመራበትን ጥበብ ሰጥቶታል። ሰማያትን፣ ፕላኔቶችን፣ መላእክትን፣ ካለ ፍጥረታት ሁሉንም የሚገዛበትን ነገር እሱን ተነጠቀ። ተረዳኝ። ከዛ በኋላ በብዙ ምናምን መልሶ ሰጠው ያንን እውቀት። አነገሱት መላእክት፣ ስርዓተ ንግስናውን ፈጽመውለት ማለት ነው። ሲፈጽሙለት በነገራችን ላይ ሴሬሞኒ ነበረው። አሁን ነገስታቶቻችን የሚለብሱት ልብስ ቅዱሳን መላእክት ለአዳም ያለበሱት ነው። ዘውዱ ጳዚዮን ይባላል። ለአዳም ጳዚዮን ሰጥተውታል። ዘውድ አድርገውለት ተነጥቆ ነበረ፣ ብቻ ተመልሶ ተሰጠው ያ እውቀት። ስለዚህ እሱን ለበኩር ልጁ ነው አሳልፎ የሚሰጠው። በኩር ልጁ ለበኩር ልጁ፣ የበኩር ልጁ እየተሰጠ ነው የሚሄደው ነው ሰቡ። ለበኩር ልጁ ሊሰጠው ልጆቹን አዘጋጅቷቸው ነበር። ከዛ ልጆችን አምጣና አስመርቀኝ ሲለው አይ እግዚአብሔር ሊወስድብን ነው አላቸው። በጣም ቆንጆዎች ናቸው፣ አዘጋጅቷቸዋል፣ ሬዲ አድርጓቸዋል። ስለዚህ እነሱን እንዲያወስዱብን በደንብ አንተን እንዲተኩ ሌሎቹን ልጆች ሁለተኛውን ጄኔሬሽን እንስጠው ብለው መከሩ። እነዚህን ዋሻ ውስጥ ደበቋቸውና እነዛን ሰጡት ማለት ነው። ከዛ አብረው ነው የተማከሩት አዳምና ሔዋን ከልጆቹ ጋር። ስለዚህ ይህንን ተማክራችሁ ስላደረጋችሁ ብሎ እግዚአብሔር ረገማቸው፣ አዘነባቸው። የበኩርናቸውን አጡ። ዋሻ ውስጥ እዛው እንደተሰወራችሁ ተሰውራችሁ ቅሩ ተብሎ ተረገሙ። ዛር የሚባሉት እነሱ ናቸው። ስለዚህ ኤንቪ ያለባቸው ምክንያቱም እነሱ ሊወስዱት የነበረውን የገዥነት ኃይል ስለተነጠቁ ማለት ነው። ከዛን ጊዜ አንስቶ የሰው ልጅ እንዲሳካለት አይፈልጉም። የቤት ጣጣ ሲባል ሰምተሃል? ጣጣ እንደዚህ ምናምን የሚባሉ ነገሮች እነሱ ናቸው። በእያንዳንዱ ቤተሰብ ውስጥ አሉ። ጄኔቲካሊ ሁሉ ተራብቶ እንደዚህ ሲባሉ የምንሰማቸው ነገሮች። ይሄ አሁን ማውራህ ነገር ኢትዮጵያ ውስጥ በደንብ አለ። ጀምሮ ሱዳን፣ ሶማሊያ፣ ኤርትራ፣ ግብፅ፣ ኢራን፣ ኢራቅ፣ አረብ ምናምን እስከ እስራኤል ድረስ የሚሄድ ነገር ነው ማውራቸው። የዛር ካልቸር እና የዛር ዶሚኔሽን ማለት ነው። ከዛን ጊዜ ጀምሮ ያንን የተነጠቁትን የገዥነት ኃይል ማግኘት ስለሚፈልጉ እውቀቱንም ስለሚያውቁ እሱን ለማግኘት በሰዎች ላይ አድረው ሲሰሩ ነበረ። ያለፉት 3000 ዓመት ውጊያዎች የዛር ውጊያዎች ናቸው። ናይት ቴምፕላሮች በላቸው፣ ሴክሬት ሶሳይቲ በላቸው፣ ፍሪማስን በላቸው፣ ፕራዮሪ ኦፍ ዛይን በላቸው፣ ጄሰን ሶሳይቲ በላቸው፣ ምንም ብለህ ጥራቸው እነሱ ናቸው። ሳሻ ፊርስ፣ ቢዮንሴ ምናምን። እኔ አሁን ሰው ኢሉሚናቲ ጄዚ እንደዚህ ያለ ምናምን፣ ሳሻ ፊርስ እኮ የዛር መንፈስ ናቸው ማለት በደንብ ብሬክዳውን አድርገን ልናየው እንችላለን። ሂፕሆፕ ውስጥ ያለው ካልቸር የቢዮንሴን ኪሮግራፊ የዳንስ ሙቭመንት እዚህ አሁን እኛ ሀገር ውስጥ ያሉ ለዛር አምልኮት ግብር የሚፈጽሙ ሴቶች የሚደንሱት ዳንስ በደንብ ብሬክዳውን አድርጌ ላሳይ ይችላል። ቪዲዮቹን እያየን ኔክስት ታይም። ካልቸሩ ነው የምልህ። ልብሶቹ፣ ኮስቹሞቹ፣ እዛ የሚያደርጓቸው ነገሮች አብዛኞቹ ከዛ ጋር የተገናኙ ነገሮች ናቸው። እሱ ምልክት ላይ እመጣለሁ። ይሄ አሁን የቢዮንሴ ያልኩ ክሊፕ ግን ለሴቶች ኢምፓወርመንት ብላ የዘፈነችው ክሊፕ ሙሉ ነገሩ ያው ሴት ዛሮች አሉ የራሳቸው ነገድ ያላቸው ምናምን መቶ ፕሮሰስ የሚያደርጉ እዚህ ነው መቶ ሁሉ የሚወረሷቸው። ሲመጡ ጄዚና ማናት ቢዮንሴ ስትመጣ ሸራተን ዘፍን ማን ነው ሚሊዮን ማዳራጅ ዘፍና ብቻ ይሄንን የሚሰራው ኃይል አሁን ዛር የሚባለው ስርዓት ነው። የሰው ልጅ የሚፈትነው እሱ ነው። ኢትዮጵያን እየፈተነ ያለው እሱ ነው። የገዥነት ኃይላችንን ለመንጠቅ እንጂ ሳጥናኤል ጉዳዩ አይደለም። አንተ ገዛ አልገዛ አንተ መቀመቅ ማውረድ ነው እንጂ እሱ ጉዳዩ እዚህ ምድር ላይ ያንተ ገዥ መሆን ምናምን ጉዳዩ አይደለም። እሱ ገብቷል። እነዚህ ግን በቃ ላይክ ተንኮል ነው። በቃ ኢትዮጵያን የገዥነት ኃይል ነጥቆ ያጡትን ያንን ዶሚናንስ ኤንሸንት ወርልድ ኦርደር ያጡትን ኤንሸንት ወርልድ ኦርደር አግኝተው ኒው ወርልድ ኦርደር መመስረት ነው። አሁን እነዚህን ይህንን ፐርስፔክቲቭ ማየት ያስፈልጋል። ለምሳሌ አባቱ አሁን ለምሳሌ ስኪዞፍሬኒያ የሚባል በሽታ አለ አይደለ? ይፈወስም። ዲፕሬሽን እኮ መድኃኒት እየዋጥክ ትኖራለህ እንጂ
ሲቪየር ከሆነ አትፈውሰው። ነፍሲ ምናምን የሚባሉ በሽታዎች አባቶች ለምንድነው የሚፈውሳቸው ኢትዮጵያ ውስጥ? ስኪዞፍሬኒያ እኮ ይፈወሳል። ምንጩነቱ ስለሆነ ነው።